ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደ ያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ እንደምን አመሻችሁ ማለት ፈልጋለሁኝ። በመላው ዓለም ኢትዮጵያን ጨምሮ ለምትገኙ ኢትዮጵያውያን ትውልደ ኢትዮጵያውያን አሮ ነው ለሁላችንም እኔ የእምነት ሴግሪጌሽን የሚያስፈልገው አይመስለኝም። ምክንያቱም ጥምቀት፣ አረፋ፣ ገና ወይም ልደት እነኚህ በዓላት በሙሉ ኢትዮጵያ ውስጥ ከእምነት መገለጫቸው ባለፈ ባህላዊ መገለጫ ናቸው ብዬ አምናለሁ። ዝሮ ዝሮ ለመላው ደግሞ ስፔሲፊክ ማድረግ ካለብኝም ለክርስትና እምነት ተከታዮች በሙሉ እንኳን ለከተራ በዓል በሰላም አደረሰን አደረሳችሁ ማለት ፈልጋለሁኝ። መልእክቶች ተላልፈዋል። ክቡር ዶክተር አብይ አህመድ አሊ የፌዴሪ ጠቅላይ ሚኒስትር እንኳን አደረሳችሁ መልእክት አስተላልፈዋል። መልእክቱ በጣም ወሳኝ ነው። ስለ መገለጥ ያወራል። ተስፋ ማድረግና ተስፋ መቁረጥን ይገልጻል። ከልጅ ልጅህ ተወልጄ አድንሃለሁ የሚል ተስፋ ነበረ። በኋላ ኢየሱስ ክርስቶስ እስኪጠመቅ ድረስ እስኪሰቅ ወደ መስቀልም ሊሰቀልም ሲሄድ ስቀሎ ስቀሎ የሚሉ ነበሩ። ኤንዌይስ እንኳን ለመገለጥ በዓል እንኳን ለከተራ በዓል ለዋዜማው በሰላም አድረሰን አድረሳችሁ ማለት ፈልጋለሁ። በነገራችን ላይ በተመሳሳይ በዛሬው ዕለት በአዲሱ የደቡብ ምዕራብ ኢትዮጵያ ክልል የተፈጥሮ ቅመማ ቅመም ወርቅ አለው። በነገራችን ላይ ክልሉ እጅግ 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 ደረጃውን የጠበቀ ወርቅ አለው። ማዕድን አለን። ኢትዮጵያ ክቡር ጠቅላይ ሚኒስትሩም በኢኮሎጂው ደንቢ ኢኮሎጂ ምረቃ ላይ ባስተላለፉት መልእክት እንደተናገሩት ኢትዮጵያ የሌላት ነገር የለም። አይናችንን የመግለጥ አካባቢያችንን የመቃኘት ምንድነው የተሰጠን እሴት የመጨመር እዛ ላይ ልክ ወርቅ መሬት ላይ አለ፣ መቆፈር አለብን። ቆፍረን ደግሞ መለየት አለብን። አፈሩን ከወርቅ መለየት አለብን። ማጣራት፣ መጀመሪያ ማጠብ፣ ቀጥሎ በእሳት ውስጥ እንዲያልፍ ማድረግ። ያንን እየተደበደበ አፈሩ ይወጣል። ላባችንን መጨመር፣ እውቀታችንን መጨመር፣ ሰብሰብ ብሎ መስራት ያስፈልጋል በማለት መልእክት አስተላልፈዋል። እርግጠኛ ነኝ በቅርቡ ወደ ሚዛን አማን ሂደን ከሚዛን አማን የ10 ኪሎ ሜትር አካባቢ ርቀት ላይ 5-6 ሚኒት የሆነ ድራይቭ ያለበት ነው። በዛ ሄደን ደግሞ እንደ ጋት ሚዲያ ፕሮግራም እንሰራለን። አካባቢው ላይቭ ማስቃኛችሁ ይመስለኛል። ከእግዚአብሔር ጋር ተስፋ አደርጋለሁኝ በቅርቡ የመደመር ሀሳብ መንግስትን፣ የግል ዘርፉን፣ ተፈጥሮንና የትናንት ወረትን ካፒታልን ለነጋችን ብሩህነት በአንድነት ያሰባስባል። ዛሬ ጠዋት በመረቅነው የገበታ ለትውልድ ፕሮጀክት ይህን በግልጽ ተመልክተናል። ስራው ከአካባቢ በተገኙ የግንባታ ቁሳቁሶችና በአካባቢ አቅም የተገነባ በመሆኑ ዘላቂነትንና ባለቤትነትን ያንጸባርቃል። ኢትዮጵያ ሀገራችን በባህል በተፈጥሮና ታሪካዊ ጥረቶች የታደለች በመሆኗ ዛሬ ያለን ጉልበትና ጥንካሬ ለመጪዎቹ ተከታታይ ትውልዶች በሚተርፍ መንገድ ሀብቶቿን መግለጥ መቀጠል ይኖርብናል ሲሉ ክቡር ጠቅላይ ሚኒስትሩ ዶክተር አብይ አህመድ በተረጋገጠ የፌስቡክ ገጻቸው አስተላልፈዋል ማለት ነው። እንግዲህ በደርግ ዘመን እንደምታውቁት እዛ አካባቢ ሰፊ የቡና እርሻ ነበር። ነገር ግን እዛ ላይ ነው የቆመው። ቡናውን ለቅሞ ፕሮሰስ አድርገን መቁላት መፍጭ። አሁን ስንቆላው በራሱ የሚቆሉ የስራ ዕድል እንፈጥራለን። እሴት ጨምርን፣ ዋጋው አደገ ማለት ነው። ያው ያንን አድርጎ ገበያ ላይ ብሬክ ማድረግ። ምክንያቱም ይሄ ጥሬ ቡና ሂደው ቆልተው ፍሌቨር እኛ እንጨምርበታለን ይሉሃል። ከዛ ፓክ ያደርጉታል፣ ይታሸጋል፣ ደሊቨር ይደረጋል ወደ ስቶሮች ባላቸው የገበያ ስርዓት። ትልልቅ ገበያዎች ኢትዮጵያ ውስጥ መምጣታቸው የሚጠቅመን ለምንድን ነው? እዛ ሲስተም ውስጥ እንገባለን። ካሬፉር ለምሳሌ የፈረንሳዊ መምጣቱ ቡና የኢትዮጵያን ቡና ለመሸጥ ይጠቅማል ማለት ነው። ዞሮ የቡናው ኖረ ዘንድ ጆንያ ብናመርት በጆንያ በራሳችን አሸግን ማለት ነው። እሴት ጨመር ለሰዎቻችን ብንቆላው ለሚቆሉ ሰዎች እሴት ጨመር፣ ሳንቲም ጨመርበት። ብንፈጨው ደግሞ
ለሚፈጩ ሰዎች እሴት ጨመረ በሚሸጥበት ላይ። ፓክ ብናደርገው ሌላ ነው። ልክ አፍሪካ እንደሚበዘበዝበት አንድ ሙሉ መርከብ ኦር የብረት ማዕድን ልከህ እነሱ የሁሉ እሴት ጨምረው አጣርተው ምን ብለው ወደ ብረት ቀየሩት። ብረቱን አይሸጡልህም፣ ርካሽ ነው በአንጻራዊነት። ሶፊስቲኬትድ ወደሆነ ወደ ድሮን ወደ ሌላ ውድ ወደሆነ መሳሪያ ይቀይሩታል። ከዛ አንድ ኮንቴነር ልከህ አንዲት ድሮን ላትገዛ ትችላለህ። ወይንም አንድ ሳተላይት የኮሚኒኬሽን ሳተላይት ለመግዛት 1000 ኮንቴነር አስተላልፈ ሊሆን ይችላል። እሴት መጨመር፣ አካባቢ ማየት፣ ጸጋም መገንዘብ፣ ምንድነው ያለን፣ ምንድነው የጎደለን፣ በዚህ ላይ ደግሞ ማን ምን ሊያዋጣ ይችላል በሚለው ዙሪያ መደጋገፍ እጅግ በጣም ወሳኝነት ያለው ነው። ለዚህ የደንቢ ኢኮሎጂ በጣም ወሳኝ ነው ብዬ አምናለሁኝ። ወርቅ አለው፣ ቡና አለው፣ ኮረሪማን ጨምሮ ይሄ የሌለ አመት እስከ አመት ዝናብ የሚዘንብበት የጫካ ማር ያለበት ለእንስሳት እጅግ በጣም የተመቸ ደግሞ ቅርብ ነው፣ ደግሞ ለጎረቤትም ለገበያም ደግሞ የተመቸ ነው። ሶ በአካባቢው ወደ አግሮ ኢንዱስትሪ የሚታደግበት የማር ፕሮሰሲንግ ሴንተሮች የሚቋቋሙበት የተፈጥሮ ማር ኦርጋኒኩን ይፈልገዋል። ሶ ይህንን ማድረግ አለብን። ተስፋዎች አሉን፣ ብርሃኑ አለ። ከብርሃኑ ይልቅ ጨለማው ላይ የሚያተክሩ ደግሞ የበለጠ ተስፋችንን ነጥቀው በጨለማ ሊያኖሩን፣ በጨለማ ሊነግሱ፣ በጨለማ ሊበሉ፣ በጨለማ ሊጠጡ የጨለማ ኃይል የሚለላኩ ሰዎች አሉ። እነዛ ሰዎች ላይ መረጃችን ምንድን ነው? 24/7 ስለ ኢትዮጵያ ውድቀት የሚሰማ ሰው ከዚህ ዞር ሲል ሌላ። አሁንም እዚያ ምርጫው ነው፣ የሰው ልጅ ምርጫው ነው። ያ ማለት በነገራችን ላይ ሁሉንም ነገር ፖዘቲቭ ነው ብቻ ያልኩ አይደለም። በሚዛኑ ነው። ችግር አለ ኢትዮጵያ ውስጥ፣ አዎ አሜሪካም ችግር አለ፣ ኤቭሪዌር ችግር አለ። ችግር ስላለበት አለ ምድራዊ መንግስት እነሆ መንግስት ትምጣ ብለን የምንጸልየው በየእምነታችን የሰማዩ መንግስት እንዲመጣ ፌርነስ ያለበት ጀስቲስ፣ ኢኪቲ፣ ማር ወተት የሚባለው ያ እኩልነት። አንዳንዶቹ ሶሪ ወደዛ አልሄድም። ኤኒዌይስ አለ ችግር፣ አሜሪካም ችግር አለ፣ ቻይና ችግር አለ ምናምን። ፎከስ ማድረግ ያለብን ግን የቱ ላይ ነው? አፕሪሼቲቭ ኢንኳሪ እንጠቀም። ችግሩን በመውቀስ ጨለማውን በማፍጠጥ አይደለም። ሻማ እንለኩስ። የበለጠ ችግሩን የሚያወሳስብ የበለጠ የእህቱን ልጅ የወንድሙን ልጅ መቼም የራሱን ቤተሰብማ ሌላ ቦታ ወስዶ ነው የሚያስተምር። ዘርን ትውልድን ከትምህርት ገበታ በሚያርቅ ጉዳይ ውስጥ አንግባ ለማለት ነው። እንግዲህ በዚህ የደንቢ ኢኮሎጂ ላይ ደቡብ ምዕራብ ኢትዮጵያ ወደ ከሚዛን አማን አዲስ የአውሮፕላን መዳረሻ እየተገነባ ነው። ኢንቨስተሩ፣ ባለሀብቱ፣ አልሚው፣ ጎብኚው በቀላሉ መሄድ ይችላል። በአካባቢው ሰፋፊ እቅድ እንዳላቃለሁኝ። የግብርና ፕሮሰሲንግ አሁን አዳዲስ ዝም ብሎ የመሰረት ድንጋይ ማስቀመጥ ሳይሆን ባለሀብቶቹን ስበን አስፈላጊ መሆኑ ሲረጋገጥ በሚል የአግሮ ፕሮሰሲንግ ኢንዱስትሪ በአካባቢው እንደሚቋቋም፣ በተለይ ማርን የአንድ የተለየ የማዕድን ኤሪያ ነው። የቅመማ ቅመምን ፕሮሰስ የሚያደርጉ እነዚህ የተለዩ አሉ። ባለሀብቶችን ለመሳብ ኢቨን ፐርሰናል ማይንድ ሀንት እየተደረገ ልክ ያው ቢዝነስ ሀንት እየተደረገ ያለበት ሁኔታ ነው ያለው። በበቃ ቡና እርሻ ብቻም ሳይሆን ሌሎችንም የማስፋፋት በአርሶ አደሩ እጅ ላይ ያሉትም እንደገና በጋራ ወደ ኮመርሻል ፋርሚንግ ኦፍኮርስ ኮመርሻል ፋርሚንግ ነው፣ ግን እሴት በጨመረ መልኩ እንዲገባ ስራ እየተሰራ ነው። የሻይ ቅጠል፣ የቅመማ ቅመም፣ የማር፣ የወርቅ፣ የከሰል ድንጋይ፣ የከበሩ ማዕድናትን ጨምሮ በአካባቢው ለግንባታ የሚያገለግሉ የእንጨት ምርቶች አሉ። የእንጨት ፕሮሰሲንግ ላይ ለመስራት የሸክላ ምርቶች አሉ። የከሰል ድንጋይ አለ። በእነዚህ ዙሪያ ላይ በስፋት እንደሚሰራ በኖርማሊ በግለሰቦች በባህላዊ መንገድ የሚወጣውንም የወርቅ ልማት በተደራጀ መልኩ ለመስራት ጥረቶች እየተደረጉ ነው። ተስፋዎች አሉን። ተስፋችን ላይ የበለጠ ፎከስ እናድርግ ለማለት ነው። ይህንን ካልኩኝ በኋላ እርሱ ላይ እንዳያችሁት ዋና ትኩረት የማደርገው አፋብንን ነው። የአማራ ፋኖ ብሔራዊ ንቅናቄ
ኔጌቲቭ ነገር አናወራም፣ ጥያቄዎች ግን እናነሳለን። ያን ጥያቄ አስቀምጠን ይሄ ጉሮ ሸባይ ፕሮፓጋንዳውን እንቶ አፋብን ተመሰረተ ተብሎ ባህር ዳር ርችት ተተኮሰ ምናምን የሚለውን እንቶ አፋብን ተመሰረተ ብሎ የፌዴራል መንግስቱ ፈርቶ በቃ አለቀልኝ እያለ ነው ምናምን የሚለውን እንቶ ያንን እነ ደብረ ጽዮንም የምታድነው ከተማ የለም ብሏል። ደብረ ጽዮን ደስ ይላል። ይሪመምበሪት ፈን እናድርገው። አንዳንዴ ፈጀነው ጨረስነው 1 ሳምንት ነው ተብሏል። ሮኬት ተይዞ ታንክ ይዘው መድፍ ይዘው የአገር ተቋም የመሩበትን ሚስጥር ይዘው ኢትዮጵያ እኮ ያሸነፈችው ፈተና እኮ ፈተና አይደል። 27 ዓመት የመንግስት ስልጣን ስለነበረ በዛ በፓትሮኔጅ በሬንት ሲኪንግ የሰገሰጉት በዓለም አቀፍ ተቋማት፣ በቀጠናዊ ተቋማት፣ በአህጉራዊ ተቋማት፣ በየእምነት ተቋማቱ፣ በፋይናንስ ሲስተሙ በሁሉም የሰገሰጓቸውን ይዘው የደህንነት መዋቅር 27 ዓመት የሰራውን እሱን መረጃ ይዘው ከተባበሩት መንግስታት የጸጥታው ምክር ቤት ያኔ ደግሞ በወሳኝነት የአባይ ጉዳይ ስለነበረ እሱን ለማስቆም የግብፅ ድጋፍ የሳተላይት ድጋፍ እየተሰጠ በዩኤስኤድ ስለነበረ ያኔ በስመ እርዳታ ተተኳሽ ሳይቀር እየተሰጠው የትጥቅና ስንቅ የተሰጠ ገንዘብ በካሽ ሜዲትራኒያን አሲስታንስ እየተባለ የተሰጠ 2 ሚሊዮን ተፈናቃይ ያለ ተብሎ ገንዘብ የተሰጠ በወርልድ ፉድ ፕሮግራም እህል ጭነው መሄድ አለባቸው ተብሎ ከአዳማ ዲፖት ካሉት ከማዕከላት በዋነኝነት ከአዳማ ዲፖት የራሱ የድርጅቱ መኪኖች እንዲሄዱ ከሆነ በኋላ አልተመለሱም እየተባለ ወርልድ ፉድ ፕሮግራም ተብሎ ትጥቅ ከዚህ ያረጉ የሳተላይት ኢሜጅ የሰጠ በዚህ ታጣቂው እንዲሆኗል ሰራዊቱን ከውስጥ ለመቦርቦር እየተሞከረ እንዲያርግ ይሄንን ለቀህ ሂድ ወዘተረፈ እየተባለ አልተቻለም። ዛሬ የጠላትን ወሬ ለሚሰማ በስማ በለው ለሚሆን ኢትዮጵያ እውነት ነው የደከመች ያለቀች በቃ ያለቀላት የሚመስለው አለ። በነገራችን ላይ ፕሊስ በጣም ስለወደድኩት ከክቡር ጠቅላይ ሚኒስትሩ የእንኳን አድረሳችሁ የጥምቀት በዓል መልእክት አንዷን ላንብብ። ስለ እውነት በጣም ስለወደድኩት በሌላ አይደለ አንዷን ብቻ ምንድን ነው የሚለው? ጊዜው ደርሶ የተገለጠ ነገር በዓላማው ፈጻሚዎችና በዜናው ሰሚዎች መካከል የተለያየ አካሄዳል። በዜናው ሰሚዎች መካከል ጊዜው ደርሶ የተገለጠ ነገር በዓላማው ፈጻሚዎችና በዜናው ሰሚዎች መካከል የተለያየ አካሄዳለሁ። የዓላማው ፈጻሚዎች ከየት ለምን እንዴት እንደመጣ ወዴት እንደሚሄድ እንዴትም እንደሚሄድ ያውቃሉ። ለምን አይነት ግብ እንደመጣ ይገነዘባሉ። ስለዚህ ምንም አይነት መስዋዕትነት ለመክፈል ይዘጋጃሉ። አንዱ ነው የበራው ሻማ ቀስ እያለ እልፎችን ሲያቀጣጥር ይታያቸዋል። በደመናት ውስጥ የፈነጠቀው ፀሐይ ቀስ እያለ ደመናውን ሲገላልጥ ይታያቸዋል። ከአንድ እንጨት የተለኮሰው እሳት ቀስ እያለ ሲንቦገቦግ ይታያቸዋል። ዜናውን የሚሰሙት ግን እንደዚህ አይደሉም። ሂደቱን የሚገመግሙት ባገኙት መረጃ መሰረት ብቻ ነው። እና አንድ ፕሊስ ወደፊት እንግዲህ መቼስ መምህር ሆኜ ስለኖርኩኝ the danger of a single story የምትለዋል አንድ ናይጄሪያዊ ጸሐፊ ቺሚማንዳ ኒጎዲ አዲቼ ትባላለች። the danger of a single story ነው እና ስቶሪ ቴለር ነኝ ብላ ነው የምትጀምረው እሷ። እና እኔ የሰማሁትን አንድ ስቶሪ ልንገራችሁ ሶሪ ትላለች። እና እናታችን የምታሳድገው ልጅ ነበረ። ምግብ አልበላ ስንል የሆነ ነገር ስናደርግ በተለይ አትርፈን አባቷ ፕሮፌሰር ነው። the danger of a single story አዳምጡት። በህይወት እንዴት ጠቃሚ እንደሆነ ፕሊስ ትረዱኛላችሁ። መምህር ነኝና እንዲሁ ላዘዛችሁ እንደ the danger of a single story ብላችሁ ይዩት እና አንብቢ ትላታለች እናቷ። ይህንን አድርጊ፣ ይህንን ጻፊ፣ ምግብሽን ጨርሰሽ ብይ። ለምንድን ነው ይህንን የማታደርጊው?
ይሄንን ለምንድን ነው የምትጫወቹው? ወዘተረፈ ትላለች። ስጽፍም ትላለች እሷ በበረዶ መንሸራተቻ እንደምንሸራተት የሆነ ቢራ ጠጣለሁኝ። ያንን ከውጭ የመጣውን ስቶሪውን ነው ያንን ይዛ ነው እቺ ጸሐፊ ትጽፍ የነበረው ዛት የአውሮፓን ሲንግል ስቶሪ። በረዶ ግን ናይጄሪያ የለም ብላ ነው የምትነሳው። የብሪቲሽ ቡክ ሳነብ ስለነበረ ነው ይህን ሁሉ ያደረገውና ጂንግር ቢር የሚባለውን እጠጣለሁ አለች ስቶሪ ስትጽፍ። እንዲየጠጣሁኝ በበረዶ ተንሸራታ ከፍቅረኛዋ ጋር ምናምን ስትሄድ ናይጄሪያ ውስጥ እኮ የለም እንደዛ። እና ይሄ ሲንግል ስቶሪ ነው። አንድ ወቅት እናታችን ልታሳድግ ያመጣችው ልጅ አለ ነው የምትለው። ልጁን ልንገራችሁ እና የሆነ ነገር ባየሁኝ ቁጥር I could not now things changed when I discovered African books. አሁን ልክ የአውሮፓን ትጽፍ የነበረው ነገር ተቀየረና የአፍሪካ መጽሐፎችን የነ ወሊድ ሶንካይን የሌሎችን ማንበብ ስጀምር ፐርሴፕሽን የተቀየረ ብላ ትነሳለች። ጥቁሮች ጥቁር መልክ ያለው የብሎንዲ አይ ምናምን ሳይሆን እንደዚህ አይነት ነገሮችም ለገጸ ባህሪ ሊሆኑ እንደሚችሉ ሊትሬቸር ሊቀረጹ እንደሚችሉ አቧራ ባለው መንገድ ወክ እንደሚደረግ ሊትሬቸር ጻፍ የአሜሪካና የብሪቲሽ ብቻ ቡክ አይደለም። ኢማጂኔሽናችን አፍሪካዊ ኢማጂኔሽን መሬት ላይ ያለ ኢማጂኔሽን ያስፈልጋል ብላ ነው የምትነሳው። ኤኒዌይስ ወደ እንትሩ ስመጣ ወደ ልጁ ስመጣ ሶሪ ኮፒራይት እንዳይሆንብኝ ድምጿ እና የነሳን ልጅ አላየሽውም ትለኛለች ነው ትልናቷ። የሚያሳድጉትን ልጅ ጨርሰሽ በይ የነሱን ዘና አንድ ቀን በሆነ ቫኬሽን እናቷና አባቷ ከሚያሳድጉት ቤት ሲሄዱ እጅግ የሚያምር ሸክላ ይሰራሉ። ሰፊ ቦታ አላቸው። እንዴ እናታችን እንደነሱ ቤተሰብ ትሆኛለች ሲል ነበር እኮ። እንዲህ ጥበብ አላቸው። ዘዳንጀር ኦፍ ሲንግል ስቶሪ ነው። ስለሆነ ሰው ጥላቻ እንዲህ ነው ኢትዮጵያ አለቀላት፣ ብድር መክፈል አልችልም ማለች ተባለ፣ አይኤምኤፍ ሊከለክል ነው፣ ኢኮኖሚው አደጋ ውስጥ ነው፣ ጦሩ ተበተነ፣ ይህ አለቀ፣ አፋብን ተመሰረተ በሚባል መንግስት ደንግጦ እንዲህ የሆነ ነው፣ እንደራደራሉ ምናምን የሚሉ ተራ እጃቸውን ጎትተን ያስተማርናቸው በጣም ኤቢሲ ኦፍ ሳይኮሎጂካል ዋርፌር እንኳን በደንብ የማይገነዘቡ ሰዎች ያንበለብላሉ በቃ። እና ህዝቡ ደግሞ ያንን ሊሰማቸው ይችላል። ያው እንግዲህ ሃይራርኪ አለው በነገራችን ላይ እና አርስቶትል መሪ መሆን ያለበት ፈላስፋ ነው ይላል። ቶፕ ኢሊቱ ዘን ሚዲየም አለ፣ ሎወር አለ፣ ኢሊት ደግሞ በየሃይራርኪው አለ። ተገልብጦ ስማቸውን የማንጠራቸው ሰዎች ከላይ እንመራለን ካሉ እነ ምሪ ወዳጆ ጦር ይመራሉ፣ እነ መከታው ጦር ይመራሉ፣ ዘመነ ካሴ መርቶ ያሻግረኛል ብሎ የሚያስብ ሰው ከመጣ እና እነሱን ከላይ አድርገህ ለውጥ አመጣለሁ ብሎ ትልቅ ነው አንብቧል ኦል ዲስ ፐብሊኬሽን አለኝ የሚለው ቢያል ሊተነትንልህ ከቻለ ምን ታረጋለህ? ኦፍኮርስ ጥፋቱ የነሱም አይደለም። አለሁ እችላለሁ የሚለው ማሳልፎ መስጠቱ ጥፋት ነው። እነሱም ብቻ መውቀስ አይጠቅምም። ሶ እንግዲህ እነሱ ተመስርተናል ብለዋል። የአፋብን የአማራ ፋኖ ብሔራዊ ንቅናቄ የመጀመሪያ ነገር ቀለል ያለ ጥያቄ ነው አንስተን የምንጀምረው። መመስረት አንድ መሆናቸው መሰባሰባቸው መልካም ነው። መልካም ነው የምንለው በሁለት ጉዳይ ነው። አንደኛ ለመደራደር ይጠቅማቸዋል። ብዙ የመንግስት ሰዎችም ሽምግልናም ለሚመጡት የመንግስት ከፍተኛ ባለስልጣናት ይጠይቁ የነበረው ይሄ ቬሪፋይድ የሆነ መረጃ ነው የምነግራቸው። እባካቸው አንድ ሁኑ፣ አንድ ብትሆኑ ለመደራደር ይጠቅማል። ምክንያቱም ምን ያነሳሉ? አንዳንዶች ምን ያነሳሉ መሰላችሁ? እኛ መግባት እንፈልጋለን የሚሉ ሰዎች አሉ። ስም አልናገርም። ነገር ግን ከገባን እዚህ አካባቢ ያሉት ደግሞ እንዲህ አይነት ዘመቻ ይከፍቱብናል። ይሄ በጋራ ከሆኑ ሪስፖንሲቢሊቲውን በጋራ ይወስዳሉ። ለመደራደር የሚጠቅማቸዋል፣ ለቨሬጅም ይኖራል።
አይ በጋራ ተሰባስበው ይዋጋሉ ከተባለ ትናንት በጋራ ተሰብስበው ያልተዋጋውን ዛሬ የአማራ ህዝብ መውጫ መግቢያ አጥቶ ትከሻው ጎብጦ ይህን ሁሉ ምስቅልቅል በአማራ ታሪክ ውስጥ ታይቶም ተሰምቶም ወደፊትም ሊከናወን ይችላል የማይባል ምስቅልቅል ችግር ገጥሞት ከነሱ ጎን ሆኖ ይታገላል የሚል ሰው ካለ ቅድም ያልኳችሁ ነው። ዘ ዳንጀር ኦፍ ሲንግል ስቶሪ ነው። ስማቸውን ማንጠራቸውን ከዚያ ተገልብጥ ያንን ሰምተ ደግሞ ያንን አነብንቦልህ ይሄ ደግሞ አለቀ ብሎ እዳ እንደዚህ ልትከፍል ነው። አይ ግብጽ ከሶማሊያ ግብጽ የምትባል ሀገር ከሶማሊያ ከሳውዲ አረቢያ ጋር ሁና ዩኤን ከቀይ ባህር ልታስወጣ ነው። ኢትዮጵያ ደግሞ እንደዚህ ሆነች። አሁን ልክ አንዳንዱ ይድንቁርናው ጥቅ ከልብ የምነግራቸው ግማሽ በላይ ሱዳንን የተቆጣጠረው የራፒድ ሰፖርት ፎርሱ የኮርዶፋንን ማለት ከግማሽ በላይ ከዋና ከተማው ከካርቱም አስወጥቶት ፖርት ሱዳን ላይ ወስዶ አንጠልጥሎት የነበረው አየር ኃይሉ ሳይቀር በቃ ስትራቴጂክ የሚባሉ መሳሪያዎችን አስመራና ምጽዋ እንዲወስድ ያደረገው ዳርፉርን ያህል ከቻድ ጋር ሰፊ መሬት የሆነ ጎልድ እያወጣ ጎልድ እየተዛቀ የሚፈልገውን የሳተላይት መረጃ ወዘተረፈ የሚዋጋ ራሱ በሱዳን አርሚ ፎርስ መካከል በአልቡርሃን መካከል ለሁለት ተከፍሏል እኮ። አሁን ሙስሊም ብራዘርሁድ ናቸው እነከሌ እነሱ ወኪል ናቸው። ይሄ ደግሞ እንደዚህ የሚል ስንት ውጥንቅጥ በወጣበት ሁኔታ ኢትዮጵያ ቤኒሻንጉል ውስጥ እስከ 10,000 የሚሆን ማሰልጠኛ ከፍታለች ይችላል። ዓላማው ምንድን ነው? እዛ አካባቢ ኢትዮጵያ ትልቅ አቅም እየገነባች ነው። ምን ወደፊት ይገለጣል። አንዳንዱን ኦቶሪቲም ላይኖረኝ ይችላል። ወደዛች አካባቢ ጥቃት እንፈጽማለን ይላሉ። እስቲ እናያለን። ከዛ ውጭ ስለ ኢትዮጵያ የውሃ መልቀቅን በተመለከተ ውይይት ህጎች ሲወጡ ዓለም አቀፍ ህጎች አሉ። ከአሜሪካ ጫና ደረሰ ይላል። ምንድን ነው የሚደርሰው ጫና? አሜሪካ ወደ ሜክሲኮ የፈስ የነበረን ውሃ ኦልሞስት አቁሟል። የቱርክ ጉዳይ አለ። ወደ ኢራቅ በሶሪያ አድርጎ የሚፈሰው አለ። ከካሽሚር ተነስቶ ውሃው እና ካሽሚር ላይ ያን ያህል ትግሉ ምንድን ነው? ወሳኝ የሆነው ከካሽሚር ተነስቶ ውሃ ወደ ፓኪስታን ወደ ህንድ የሚፈስ ሁለቱም የሚጋሩት ውሃ አለ። በሲንጋፖርና በኢንዶኔዥያ መካከል የውሃ ስምምነት አለ። አዲሱ በፓኪስታንና በኢራቅ መካከል የመጣው አለ ዋተር ፎር ኦይል የሚባለው። ፓኪስታን በሙሉ ውሃ ከሷ የሚመነጨውን ውሃ ወደ ኢራቅ መሰረተ ልማቱን ትገነባለች፣ ውሃ ትጨምራለች። የኢራቅ ነዳጅ በሙሉ ተሽጦ በፓኪስታን ባንኮች ላይ ይቀመጣል። ዓለም አቀፍ ተሞክሮ አለ። ቻይና ወደ ቲቤት የሚሄድ ወደ ሌሎች ተጎራባቸው እኛ ብቻ አይደለም። ከዛ ውጭ 100% ፕሌይ ካርዱን ወስዶ ለግብፅ የሚሰጥ ስርዓት የለም። እንደዛማ እንዳይሆን የኃይል አስተላለፉ አለ። ግድቡን ገንብተን ጨርሰናል እና 2019 ላይ የቆምን ይመስለዋል አንዳንዱ። የለም እኛ 2019 2020 አይደለም ያለ ነው 2026 ነው። ኃይል ማምረት ጀምረናል። እኛ ሁለተኛን ገንባ ነው። የቴክኒካል ጉዳዩ አልቋል። ውሃ ድርቅ በውሃ ጠብ እንዳያል ሊጎዱን ነው ከሚለው የዓለም አቀፍ ዶክመንት የተደረገ አለ። ከመጠን በላይ ውሃ ለቀቁብን፣ በጎርፍ ላይ ያጥለቀልቁን ነው የሚለው ነው የመጣ። ሶ ሪጉሌት አርጉ፣ ኮሚኒኬሽን ቻናል ይኖር፣ ውሃ የምትለቁበትን አሳውቁ ነው አንዱ ስምምነት ሊሆን የሚችለው ከኖርማል በተለመደ። እነዚህም ደግሞ በድርቅ ጊዜ ወተር ሴኪሪቲ ያሳስባቸዋል። አገር እንደዛ ነው የሚሰራው። የዛሬ 50 ዓመት ኢትዮጵያ ውስጥ ድርቅ ቢያጋጥም፣ የዛሬ 1000 ዓመት ኢትዮጵያ ውስጥ ድርቅ ቢያጋጥም የተጠራቀመ ውሃ አለ ከግድቦች፣ ያ እንዴት ነው የሚለቀቅ የሚል ያሳስባቸዋል። ኦኬ እኛ ጎተራችንን እኛ በረሃብ ላይ ሆነን ሚሊዮኖች በረሃብ ተርበው ድርቁ ያለው እኛ ጋር ነው። እኛ ውሃ ልቀቁ ስንባል ለእኛስ ምንድን ነው የምናገኘው? ግብፅ ሂስቶሪካል ራይት አለኝ ነው የሚል ህገ መንግስቱ አንቀጽ 44 እያቸዋለሁ። ያ ሂስቶሪካል ራይት የሚባለው አንድ ሀገር አይቆጣጠርም ሲባል ውሃው ከኛ ስለሚመነጭ ውሃውን 100% ኮንትሮል የማድረግ እኮ ራይት የለንም። ትራንስ ባውንደሪ ሪቨርስ አለ ሃይድሮፖለቲክስ ላይ። ሶ ይህን ሁሉ ይወስድና ምን ይላል ያፋበል
መግቢያው ላይ ማለት በጣም በቃ ድክም አድርጎ ያሳቀኝ ለቀጠናው ሳንካ የሆነ ይላል የሻዕቢያ ፋኖ ነው ማለት ነው። ኢትዮጵያ የቀይ ባህርን ስለጠየቀች አቅም የላቸውም፣ የትም አይደርሱ። በአውራጃ የተተበተቡ በጠላትነት የማይተያዩ ግን ብልጡ ነው በሆዳችን ነው እንትኑ እቃው በሆዱ ነው እንደሚባለው እንደዛው ነው እንጂ በአውራጃዊነት የተተበተቡ እንዲህ ብሎ ሰድቦናል፣ እንዲህ ብሎ አሰድቦናል የሚሉ አንድ ቀን አብረው የማያድሩ ናቸው። ግን ከዚህ በፊት ዲሰምበር 26 2025 ላይ ምን ብያቸዋለሁ? በሻዕቢያ ግፊት በህዋት ጄኔራሎች ሰብሳቢነት ትጥቅም ስንቅም የምሰጣችሁ በጋራ ስትሆኑና ዘመነ ካሴን ስትቀበሉ ነው በሚል ብቻ ነው የተመሰረተው ብያቸዋለሁ። ጊዜውን ጠብቆ መጣ። ምን የተለየ ነገር አለ? ወደ ኮንስቲቴንሲ ልምጣ። የኮንስቲቴንሲውን ጉዳይ ስለሆነ የመጀመሪያው ምንድን ነው? አርበኛ ዘመነ ካሴ አማራ ፋኖ ብሔራዊ ንቅናቄ ሊቀመንበር የአፋብኃ ቴዎድሮስ ሰብሳቢ የነበረ ነው። አርበኛ መከታው ማሞ አፋብኃ ቴዎድሮስ ጎጃሙ ሰብሳቢ ያደረገ ሻዕቢያ ህዋት የወሰነው ስለሆነ ወራስ አርበኛ መከታው ማሞ ምክትልም አልነበረም። አፋሕድ ውስጥ ምክትል የነበረ ማን ነው? እንደምታውቁት የአፋሕድ ተቀዳሚ ምክትል ሰብሳቢና የጎንደር ጠቅላይ ግዛት እዝ ሰብሳቢ የበጌምድር ክፍለ ጦር ሰብሳቢ የነበረው እንግዲህ እነሱ በሚጠሩት አጠራር ከራስ በላይ የህይወት ዘመን ታጋይ አርበኛ ደረጀ በላይ ነው ምክትል የነበረው። እሱ አልተካተተ። ማን ሆነ? ማንን ለመፈልቀቅ ከሸዋ ማንን አመጡ? ተቀዳሚ ምክትል ሊቀመንበር ብለው መከታው ማሞን አደረጉ። 3 አርበኛ ሀብቴ ወልዴ ምክትል ሊቀመንበር ለወታደራዊ ጉዳዮች አፋብኃ በላይ የነበረው። አርበኛ ሄኖክ አዲሴ አፋብኃ ወሎ ምክትል ሊቀመንበር ለፖለቲካ ጉዳዮች በማድረግ ሰየመ። አርበኛ ሄኖክ አዲሴ ማለት የነገዱ የነ ዮሐንስ በኋላው ማረሚያ ቤት ስላለ ዲፌንድ ሊያደርግ ስለማይችል እሱን ልትወው ማለት ነው። ሶሪ ዘን ይህንን አደረገና ማን ሆነ? በሙሉ ማንን ጠቀለለ? ዘመነ፣ ሀብቴ ወልዴ፣ ሄኖክ አዲሴ፣ አፋብኃ ነው። አፋሕድ የሚባለውስ ማን ብቻ መጣ? አፋሕድ ላይ መከታው ላይ። ይሄ ውህደት ነው ወይንስ ምንድን ነው? አንድ ሁለተኛ ወታደራዊ አዛዥ ብርጋዴር ጀነራል ተፈራ ማሞ አፋብኃ አሳምነው እዝ የሚባለው የሸዋው በንጽጽር ደጋግሜ ነግሬያቸዋለሁ። ምንም ሊባል የሚያጅቡ ካልሆኑ በቀር በድምሩ የራሳቸውንም የአፋብኃ አሳምነው እዝ ያዘጋጀውን ቬሪፋይድ የሆነ ራሳቸው ያረጋገጡንም ዶክመንት አምጥቼ ነግሬያቸዋለሁ። የለም ከስሟል። ከሁሉም በሸዋም በጎንደርም በጎጃምም በወሎም ከሚንቀሳቀሱ አፋብኃና አፋሕድ ከሚባሉት ከአፋብኃም ምንም የሚባል ህልውናው የሌለ ራሳቸውን በገበሬ ቤት የተጠለሉ አፋብኃዎች ናቸው። የሸዋው አሳምነው እዝ የሚባለው ግን ምን ሆነ? ተፈራ የነገዱ ክሊክ ስለሆነ ምን አደረጉት? ወታደራዊ አዛዥ ምክትል ወታደራዊ አዛዥ አርበኛ ምሬ ወዳጁ ሆነ። ይሄ ምንድን ነው? በተመሳሳይ አፋብኃ ከላይ አንድ ላይ ከላይ ዋና ምክትል መከታው ማሞ ነው። እስካሁን አፋብኃ ነው ያለው። ታሊያ አርጉ እናንተ። ምክትል አዛዥ ለወታደራዊ አስተዳደር አሁንም ማን ሆነ? አርበኛ ዝናቡ ልንገረው ደብዳቤውን ስለሆነ እሱ ምንድን ነው? አፋብኃ ነው። ምክትል ወታደራዊ ስልጠና መምሪያ አርበኛ ሳሙኤል ባለድል
እሱ ምንድን ነው? አፋብሃ። ልዩ ዘመቻ አርበኛ ድርሳን ብርሃኔ እሱ ምንድን ነው? አፋሕድ። አፋሕድ ሁለተኛ መጣ ማለት ነው። ዘመቻ መምሪያ አርበኛ ባዩ አለባቸው የአማራ ፋኖ በሸዋ ወታደራዊ አዛዥ አሳምነው እዝ የነበረ አፋብሃ ነው። ይሄ ባዩ አለባቸው። ፖለቲካ መምሪያ ጌታ አስራድ አፋሕድ። አደረጃጀት መምሪያ አርበኛ ምንተስኖት ወንዳፈራው መምሪ የነበረ ሃይስኩል መምሪ የነበረ መሰለኝ አፋሕድ ነው ይሄ። ምን ሆነ እሱ? አደረጃጀት መምሪያ። ድርጅት ጽህፈት ቤት አርበኛ አስቻለው በለጠ አፋብሃ አሳምነውዝ ኖ አፋብሃ በላይዝ ፖለቲካ መምሪያ የነበረ ጎጃም ማለት ነው። አስቻለው በለጠ ይህን ቴክ አድርገን እንቆይ። ህዝብ ግንኙነት መምሪያ አርበኛ አስረስ ማረ። አንዳንዶች እንዲሁ ከአስረስ እኮ እስክንድር ነበር የሚሻል ፊገር ነው ማርኮ ሩቢዮ እንዲህ ብሎ ወዘተረፈ የሚሉ አንድ ስንጥቅነች ይዛችሁ ሊቆዩ። ይሄንን ዘን ፋይናንስና ግዢ አስተዳደር አሻግሬ ባዩ አፋሕድ የጎጃም ጠቅላይ ግዛት የነበረው ከነ ካፕቴን ማስረሻ ሰጤ ጋር የነበረ ልጅ ነው ሄደች። ፖሊሲና ስትራቴጂ መምሪያ እስክንድር ነጋ የአፋሕድ ሰብሳቢ የነበረ በነጥብ ልዩነት ዘመነ ካሴን በሰፊ ነጥብ ልዩነት ስለተመረጠ እስክንድር ስለተመረጠ ዘመቻ ሲከፈትበት የነበረ ከላይ ቢያንስ አፋሕድ ትክክል ከሆነ መከታውን ከመውሰድ ዋናውን መውሰድ አይቻልም ነበር ወይ? ያዙ እንግዲህ በቀል ነው። እዚህ ጋር አፋብሃ ማንን እየተበቀለው ነው? አፋሕድን እየተበቀለው ነው። እስክንድር እዚህ ጋር ይመጣል። አርበኛ አበበ ፈንታው ያው የምሬ ወዳጆ ማውዝ ፒስ ማለት ነው። እሱ አጋርነትና ትብብር መምሪያ ይሆናል። የውጭ ጉዳይ መምሪያ በሚል አርበኛ ብሩክ ስለሽ ተብሎ ደግሞ ማን ነው ብሩክ ስለሽ ብላችሁ ስትሄዱ ብሩክ ስለሽ ኦኬ፣ ወረቀቴን ላገላብጥ። ብሩክ ስለሽ ያ የአፋብሃ ደቡብ አማራ አሳምነው የሚባለው ነው። ከነ አፋብሃ ነው እዚያው ራሱ። ምን ሆና በአጠቃላይ ስታዩት አሁን ጥያቄ ልናመጣ ነው። እነዚህ አፋብሃ የሚባለው የሸዋው አሳምነው የሚባለው ራሳቸው በግምገማ ሰነድ እንዳስቀመጡት ሙሉ ለሙሉ ከስመዋል በሚባሉ ደረጃ ያለው ህልውናችንን ይህንን ሁሉ ሆነን እንደዚህ እየተቀጠቀጥን ህልውናችን ራሱ ማቆየታችን የሚበረታታ ነው እያሉ እየተናገሩ ባሉበት ሁኔታ መጥቀስ ካስፈለገኝ አይ ዶንት ኖ ወደ እናንተ ከዚህ በፊት አንብቤላችኋለሁ በሚል ነው። አፋብሃ ደቡብ አማራ ቀጠና አሳምነው እዝ ከደረሰበት ተደጋጋሚ ጥቃት አንጻር ህልውናው መኖሩ በራሱ አይበገሬነቱን ጠንካራ አመራሮችና አባላት እንዳሉት ያረጋግጣል ብለው ምን ይላል? ለማነጻጸር ነጎድጓድ 1971 ነበረን ወደ 250፣ ናዳው 1500 ነበረን ወደ 300፣ ይኮኖ አምላክና 77 በተመሳሳይ አጠቃላይ ተደምረው ሁለቱ በፊት የነበረውን አንዱን ክፍለ ጦር አያክሉም ይላል። አያክሉም ካሉ በኋላ ስለሆነም በፍጥነት የሰው ኃይል ግንባታ ላይ በርብርብ መስራት ተገቢ ይሆናል። በሌላ በኩል የያዝነው የቀጠና ስፋትን በተመለከተ እስከ ህዳር 30 2016 ዓ.ም 4 የወረዳ ከተሞች 6 ንዑሳን ወረዳዎችና 207 ቀበሌዎች እናስተዳድር ነበር። አሁን ባለንበት 2018 ህዳር በታሪክ አጋጣሚ እጃችን የገባች አንድ ወረዳና አንድ ንዑስ ወረዳና 111 ቀበሌዎች ቀርተውናል። ስለዚህ ጓዶች መለስ ብለን ወደኋላ ማየታችን መንገዳችን ወዴት እየወሰደ እንደሆነ ያመለክተናል እያለ ዝርዝር ከዚህ በፊት ወደ እናንተ አምጥቻለሁ። አፋብሃ አሳምነው የሚባለው የሸዋው ምንም ኮንሲየንስ የሌለው ራሱ ባመነው ኃይል በሌለው ሁኔታ ኃይል እንደሌለው ባመነበት ሁኔታ
በአዲሱ የአማራ ፋኖ ብሔራዊ ንቅናቄ በሚለው የሻዕቢያ ፋኖ ብዙ ስልጣን እንዲሰጠው ተደርጓል። ወይራስ በአንጻራዊነት ነው ማወራ የአማራ ፋኖ ህዝባዊ ድርጅት እስክንድር ነጋ ይመራ የነበረው መከታው ማሞ ያለበት በአንጻራዊነት የተሻለ ኃይል ያለው ከአፋብኃ ሸዋ ከኢንጂነር ሲያስብ ሸዋ ከሚባለው የመታውን እየመታ የደመሰሰውን እየደመሰሰ ሌላውን እየማረከ በወሰደበት ሁኔታ በአፋብን ውስጥ ያለችው ውክልና ግን ትንሽዬ ነች። ጌታ አስራደ አንድ አለ፣ ራሱ እስክንድር አለ፣ መከታው አለ፣ ሌሎችን ታል ያርጓቸው። ስለዚህ ምንድን ነው የሆነው? አፋብኃ አፋሕድን ዋጠው። ምን አድርገው? የእናንተ እጅ ሰጠዋል፣ ጨርሰዋል፣ ከስመዋል። መንግስት እኮ አፋሕድ የሚባለውን አላውቀውም ብለዋል። በኢጋድ ላይ ተፈራርማቸዋል። አፍሪካ ህብረት በሚያውቀው ከእናንተም የሚሄዱ ደግሞ ለመካድም የተዘጋጁ መረጃዎች አሉን። ወዳችሁ አይደለም ትስማማላችሁ። እስክንድርን መምሪያ ላይ ያቆየ ነው ለጊዜው በተጠባባጭነት ነው እንጂ የእስክንድርን ቦታ ለኢንጂነር ሲያስብ ሸዋ እንሰጠዋለን በቀጣይ። ራሱ እስክንድርንም ደግሞ ማገድ አለብህ በሚል መከታው በተሰጠው አቅጣጫ፣ ምክንያቱም እንመታለን ብለዋል። የሻዕቢያ ትእዛዝ ነው፣ እንጠርጋለን እናስወጣለን ብለዋል። ኃይል እንለዋወጣለን ከሻዕቢያም ከህወሓትም ከራሱም እናደርጋለን ብለዋል። ይሄ በሆነበት አንፌር የሆነ ነው። አንዳንድ ወዳጆች ጋር አውርቼ ነበር። 2 ሳምንት አይቆይም ያሉኝ አሉ። እኔ ግን ልላችሁ የምችለው ጊዜ ነው የሚፈታው። ዘላቂ ነው ወይ አይደለም። እንዳልኳችሁ አንድ መሆኑ ጥቅሙ ለመደራደር ይጠቅማቸዋል። አንድ መሆኑ ጥቅሙ መንግስት ይህን ቡድን ያቀረበለትን የሰላም ጥሪ ገፍቶ ወደፊት ደንቃራ ከሆነ የሻዕቢያ ተለላኪ መሆኑ በግልጽ በተረጋገጠበት ዓለም አቀፉ ማህበረሰብ በተገነዘበበት በህወሓት አስተላላፊነት ጥይት ኢትዮጵያ ውስጥ እየተላለፈ ደም የሚፈስበትን ሁኔታ መንግስት ዝም ብሎ ሊቀበል ስለማይችል በጋራ የአማራ ፋኖ ብሔራዊ ንቅናቄ የሚለውን በአሸባሪነት ፈርጆ ተባባሪዎችንም ራሳቸውንም በአገር አቅምም እንዲሁም ደግሞ አሸባሪዎችን መፋለም ካለህ የሚሊተሪ አሊያንስ ጋር አብረክ ስለምሰራ በጋራ በገቡበት ገብቶ ለመደምሰስም ወሳኝ ነው። ትናንት አፋሕድ፣ አፋብኃ፣ አፋጎ ምናምን እየተባለ የተለያየ ስም እየያዘ ያስቸግር የነበረው እንግዲህ ሁሉን ሰብስበህ አንድ ጊዜ 4 አሸባሪ ያደርጋለሁ አትልም። ነጥሮ እንዲወጣ ጠቅሟል። ይሄ በጣም የማይገኝ እድል ነው ማለት ነው። አንድ መሆኑ አብሮ ያለውንም አጭበርባሪውንም ለመምታት የዚህ የፋይናንስ ምንጩንም ለማድረግ ይጠቅማል። ሌላው ደግሞ በራሱ የሚታይ ነው። ሰው የአማራ ህዝባዊ ግንባር ሆነን አላሃቅ፣ የአማራ ፋኖ ህዝባዊ ኃይል አፋሕኃ፣ የአማራ ፋኖ ብሔራዊ ኃይል አፋብኃ፣ የአማራ ፋኖ ህዝባዊ ድርጅት አፋሕድ፣ አሁን ደግሞ አፋብን ብለዋል። ሆፕፉሊ ብን ብለው ይጠፋሉ፣ ይበናሉ። ሰው እዚህ ላይ ስንመጣ የአፄዎቹ ክፍለ ጦር ሰብሳቢና የጎንደር ጠቅላይ ግዛት እዝ ምክትል ሰብሳቢ የነበረው የተሻለም በአንጻራዊነት ኃይል ያለው የሚመራው ሰለሞን አጣናው የለም እዚህ ቦታ ላይ። ለምን? አፋሕድ ነው። በኋላ የሚሉትን እነግራችኋለሁ የታሰበውን። የምንጊዜም ታጋይ፣ የህይወት ዘመን ታጋይ፣ ከራስ በላይ የህይወት ዘመን ታጋይ ያሉት 2 ልጆቹንም የትም በማይደርስ ትግል መስዋዕትነት ያስከፈለው ደረጀ በላይ፣ ብዙዎቹ ያነበነቡለት አንዳንድ ሰዎች ስማቸውን ሳንጠራ ሴፕቴምበር 2024 ላይ ይሄ በንጽጽርም ኃይል ያለው የአፋሕድ ተቀዳሚ ምክትል ሰብሳቢ ሆነው የእስክንድር ምክትል ነው ደረጀ በላይ። የአማራ ፋኖ ህዝባዊ ድርጅት ተቀዳሚ ምክትል ሰብሳቢ፣ የጎንደር ጠቅላይ ግዛት እዝ ሰብሳቢ፣ የበጌምድር ክፍለ ጦር ሰብሳቢ የሆነው ራስ ደረጀ በላይ በኮቴሽን የለም እዚህ ቦታ ላይ። ተሾመ አሉ የጎንደር ጠቅላይ ግዛት ዘመቻ መምሪያ ኃላፊ ነው። የእቴጌ ጣይቱ ክፍለ ጦር ሰብሳቢ ነው። በአንጻራዊነት ነው የምነግራቸው። አንድ ይህች እቴጌ ጣይቱ የምትባለዋ ያላት ኃይል አፋብኃ ሳምነው እዝ ከሚባለው ይበልጣል። ተሾመን ተከትለው ነው የሚዞሩት። የፋይናንስ የምናምን የጥቅማ ጥቅም በኋላ የምናየው ነው። ተሾመ አሉ የለም እዚህ ውስጥ። ምንድን ነው የሚሆነው ስንል ራሱ ከላይ የመጡት
አመራርም ሆነው መምሪያ ላይም ሆነው በአብዛኛው በውስጣቸው ሰራዊት አያዝዙ። አንድ ኮንስቲቴንሲያቸው ላይ ቅቡልነታቸው ላይ ማናሳል። ለምሳሌ ከዘመነ በላይ መሬት ላይ ባለው ዝናቡ ተቀባይነት አለ። ከዘመነ በላይ ይሻላል አስረስ ተቀባይነት አለ። አንድ እሱን እንውሰድ። ተፈራ ማሞ ወታደራዊ አዛዥ ሲባል የነገዱ ክሊክ ስለሆነ፣ ከዛ ውጭ ግን የሚመራው ቅድም እንዳልኳቸው ነው የአማራ ፋኖ ብሔራዊ ኃይል አሳምነው እዝ የሚባለው የራሳቸው የግምገማ ሰነድሚያ የለውም። ራሱን ገበሬ ቤት ተጠሎ ነው ያለው። ከሰም ታጣቂ ያላቸው የሚመሩ ግለሰቦች በስራ አስፈጻሚ ደረጃ አልተካተቱም። ቲፒኤልኤፍ እና ሻቢያን በተመለከተ ያላቸው አቋምም ወጥ አይደለም። እነዘመነ ከቲፒኤልኤፍም ከሻቢያ ጋር አብረን መስራት እንችላለን፣ ችግር የለውም፣ ቀዳሚ ጠላታችን ብልጽግና ነው ይላሉ። የጎንደሮች ደግሞ ኖ ኖ ኖ ኖ ኖ እነ ሀብቴ ኖ ከሻቢያ ጋር ችግር የለውም፣ ሂስቶሪካሊ አብረን ልንሰራ እንችላለን። ምክንያቱም ሻቢያና ቲፒኤልኤፍ የጋራ ሱፐር ኦርዲኔት ኢነሚ ስለመጣባቸው ስጋት ስላለባቸው ነው እንጂ እርስ በርስ ጠላት ናቸው። ህወሓት ደግሞ ለጎንደር ጠላት ነው። ወልቃይ ጠገዴ ሰቲት ሁመራን ወስዳለሁ እያለ ነው። ነገ ህወሓት ወደ ወልቃይ ጠገዴ ሰቲት ሁመራ ጥይት ከተኮሰ ምንም አይነት ስርዓት አያግደንም፣ እንሄዳለን ይላሉ። እነዘመነ ደግሞ ኖ ወልቃይ ጠገዴ ምንም አይደለም፣ ህወሓትም ቢወስደው ኢቭን ቦልድሊ ቁራጭ መሬት ነው፣ 4 ኪሎ ስንገባ ነው ይሄ ችግር የሚፈታ ይላል። ስበኋለ ህወሓት ከኋላ ለዘመነ 4 ኪሎን አስገብቶ ምናምን ሲሄድ ኢትዮጵያ እንዲፈርስ አይፈልጉም። እየካብኳቸው አይደል? የነ ሀብቴ በግምገማ ደረጃ በተቀባይነት እነ ምሬ ወዳጆ ከህወሓት ጋር መስራት እንችላለን፣ የራያ ጉዳይ ምናምን አላማጣ ቆቦ የሚባል ጉዳይ የለብንም፣ ከህወሓት ጋር መስራት እንችላለን፣ ብልጽግና ነው ችግራችን ብለው ነው የሚገመግሙት። ሻቢያን ግን አያውቁትም። እነ ምሬ ወዳጆ በጦርነቱም ወቅት ጥይት ሲያቀባብል ጥይት ሲነግድ ገንዘብ ሲያለልክ የነበረ የራሱ የቲፒኤልኤፍ የፕሮፓጋንዳ ማሽን ለቀጣይ ጥፋቱ አዘጋጅቶ የዘመረለት እንጂ እዚህ ግባ የማይባል ከንቱ ነው ማለት ጊዜ በራሱ የሚገልጠው ሰው። የሸዋዎች በአንጻራዊነት የሸዋዎች አፋሃድ ላይ ያሉት አፋባሃ እነተፈራ ታስታውሳላችሁ። ምንድነው ያለው ተፈራ? እኛ ያለና ሻቢያም ህወሓትንም ከዚህ በኋላ የኢትዮጵያ መንግስት መተኮስ አይችልም ማለት የነ ዘመነ ክሊክ ነው። የነ ዘመነን ትንፋሽ ነው የሚናገረው። መሬት ላይ ምንም እንደሌለው ዘመቻ እንደሚከፈትበትም የትም እንደማይደርስ ያውቀዋል። ከዚህ ገፋፍተው ሂድ ብለው ቀወት ድረስ አሳፍረው ጥለውት የተመለሱ ሰዎች ገሚሶቹ ሀሳብ ቀይረዋል። ገሚሶቹ ያገኙት አስረክቦት ነው የጣሉት። እነ ተፈራ ልክ እንደነዘመነ ችግር የለውም ከሸዋም ጋርም ከኤስአይኤስ ጋርም ከግብፅ ጋርም ከኤርትራ ጋርም ከማንም ጋር እንሰራለን ይላል። እነ እስክንድር እነ ማስረሻ ሰጤ የነበሩበት፣ እነ ኮሎኔል ፋንታውን ሙሃቤ የነበሩበት፣ እነ ኮሎኔል ማንደፍሮ የሚባለው ስሙን በደንብ እነ ኮሎኔል ማልንገሮ የሚባለው ያሉበት ኖ ህወሓትማ ጠላታችን ነው። ሻቢያም ቢሆን በሻቢያ ላይ የተመሰረተ ትግል አናረግም፣ በግል ነው የምንታገል ይላል። የትግል መስመሩ የትግል ፕሮግራሙ የትም የሚያደርሰው አይደለም። ለታሪክ እናያዙልኝ። በዚህ ምክንያት ምንድነው ያሉ እነሱ? የለም አሁን እንዋሃድና አሉ። ከዛ በኋላ ጠቅላላ ጉባኤ እናረጋለን። በጠቅላላ ጉባኤው በ50+1 በብልጫ የተወሰነውን ውሳኔ እንተገብራለን። ምን ማለት ነው? ከህወሓት ጋር ትሰራለህ፣ ከሻቢያ ጋር ትሰራለህ ሲባል
ነገ ወደ ወልቃይት እየመጡ ነው ሲባል በተከዜ ዘብ ጀርባ ላይ አንተ በጀርባ ተኩስ በመከላከያ ላይ ከተከዜ ማዶ ደግሞ ህዋት ወደዚህ ተኩሳል ሲባል እና ሀብቴ ወልዴ ይህን ሊቀበሉ ነው? ምሬ ወዳጆ ችግር የለበትም። እና ሀብቴ ወልዴ ትጥቅ ለመቀማት ብለው የነዘመነን ሐሳብ ተቀብለው መጀመሪያ ላይ አድርገውታል። ሀብቴ ወልዴ በተከዜ ዘብ ላይ ተኩሰዋል። ሰራዊት ታጣቂዎችን ግብርና እርሻቸው ላይ ሄደው ገድለዋቸዋል። አፋባሃዎች ሞሮለስ ችግር የለበትም። ሆድ ብቻ ይቅደም ነው። ከኦነግ ጋር እንሰራለን ይላል አንዱ። ኦነግ ሸኔ ጋር ችግር የፈጠረባቸው አንሰራም የሚል ቡድንስ ተከፍቷል። እሱና ያለን ወደፊት ሰው እነ ደረጀ በላይ እነ ዘመነ ምረት እነ ሰለሞን አጣነው ደግሞ የለም ህዋት ጠላት ይወጣንም ስንታገለው ይኖርንም ይህም ብለን ነው ይላል። የፋይናንስና ሪሶርስ ገና አልተመደበም። ይህንን ይዘን የሻዕቢያ ፋኖ ምን ያህል ነው የሚቆይ ስንል ጊዜ አላስቀምጥም፣ ጊዜ ይፈተዋል። ግን ምን አስበዋል አሁን እነሱ ለማደራጀት አፋህድ አፋባሃ የሚባለው ይጠፋል፣ አፋብድ ይሆናል። ጎጃም ውስጥ ሲንቀሳቀስ የነበረ በተወሰነ መልኩ እናሻግር ያሉበት የነ ካፒቴን ማስረሻ ሰጥ ያለው እዚህ አባይ ሸለቆ አንድ ጊዜ መካነ ብርሃን ትንቀሳቀስ ወዲያ ወዲህ የምትል ኃይል አለች። እሷን ይዘን በጋራ እናቀላቅለውና ስሙን ብለዋል። በኮቴሽን ውስጥ ነው ያስቀመጡት። ቴዎድሮስ እዚህ እያለ ልንቀጥል እንችላለን። ጎጃምን ጎንደር ላይ ያለውን በላይ ልንል እንችላለን። ጀግና ስለተቀያየረ የጎንደሩ ቴዎድሮስ ወደ ጎጃም፣ የጎጃሙ በላይ ወደ ጎንደር፣ የሸዋው ምኒልክ ወደ ወሎ፣ የወሎ በላይ ደግሞ ወደ የወሎ አሳምነው ደግሞ ወደ ሸዋ አድርገው ስለሆነ ይህንን ልናረግ እንችላለን። ችግር የለውም። ወይም ወደ ግዛቶች ልንመልስ እንችላለን። ነገር ግን በዛ እዝ ሲመሰረት የጎጃም እዝ ወይንም ቴዎድሮስ ሊሆን ይችላል፣ የጎንደር እዝ ወይም በላይ ሊሆን ይችላል። ይህን እንዳትረሱ። ወይም ሌላ ኖሜንክሌቸር ሌላ ስም ሊሆን ይችላል። ምን እናደርጋለን ነው ብለው ያሰቡ። ደረጀን ጎንደር ላይ እንመድበዋለን፣ ሰለሞንን የሆነ መምሪያ ላይ እናደርገዋለን አሉ። ምክንያቱም ደረጀ እዛው ሰራዊቴን ነው የሚይዘው ስላለ ሰው ማንን ይይዛል? አፋባሃዎችንም እርስ በርስ ሲታኮስበት የነበረውን ና ወንድ ከሆንክ አሳይሃለሁ ሲባባል የነበረውን ሰራዊት ልከው የገደሉበትን በተኩስ መሃል ልጆቹን የገደለውን ሁሉ አብሮ ይቀመጣል። እንግዲህ ያው ፖለቲካ ነው፣ ይታረቃሉ ብለን እንውሰድ። እሱን ነገ የሚያረጉትን ያርጉ፣ እሱን ያዙ። ከዛስ ጎጃም ላይ ስትመጡ ዘመነ የአፋብን መሪ ነኝ ብሎ ብቻውን ተነጥሎ ከጎጃም ከእዝ ይወጣል ወይንስ እዙን ይደርበዋል? እንዴ ኮንስቲትንሲ ስጋት ካለብኝ ብሎ የድርጅት ነገ ከፈረሰ ተንጠልጥዬ እንዳልቀር ብሎ የቴዎድሮስን እዝ ላይ ምንድን ነው ቢሆን እዛም እዚህም ስለሚመጣ ማለት ነው እንደ ክለስተር ሊሆን ነው ወይንስ አይ ዝናቡ እንዳያችሁት በስልጣኑ ዝናቡ ምን ሆኗል ብያችኋለሁ። እንዴት እኮ ሻዕቢያ እኮ አስገድዶ እንዴት አድርጎ እኮ ዝም ብሎ እንደቀለደባቸው ስታዩ በጣም ወቅ ማለት ባንዳነት እንዲህ በአደባባይ ዝናቡ ምንድነው እዚህ ምክትል አዛዥ ለወታደራዊ አስተዳደር ነው። የጎጃሙ ላይ ማን ነው የሚሆነው? ዝናቡ ነው የሚይዘው ወይ ዝናቡ እዛ ላይ ከላይ እንግዲህ ከላይ ያሉት ዋና እንደ በቃ አዛዦች ተብሎ ምክትል አዛዦች በሚል እዚህ ተቀምጠው ከዛ ደግሞ መምሪያዎች ተቀምጠው እዚህ ደግሞ ዲቪዥን ወይ ዋቴቨር ስም ልንሰጠው እንችላለን። ኦርጋኖግራሙን እንትን አድርጉት፣ ቪዥዋላይዝ አድርጉት ዝም ብላችሁ። ወይንስ ለምሳሌ መከታው ከሸዋ ከዚህ ሸዋ እዝ ሊሆን ነው። አፋባሃ ሳምነውና አፋህድ የነበረው የሸዋ ጠቅላይ ግዛት እዝ አንድ ላይ ሊሆን ነው። እዛ ላይ መከታው ምንድን ነው የሚኖረው?
ወይስ በቃ እዚያ ናችሁ ተብሎ ይነጠላል፣ ሌላ ሰው ያስቀምጣሉ? ለምሳሌ እንትን ይሆናል እየተባለ ነው ለሸዋ ለዚህ ለሁለቱ ሲዋሃዱ አፋብኃ የነበረው ሲያስብ ሸዋ የሚባለው ማን ነው? ስሙ ማን ነው ባካችሁ? ወል ቆይ ተፈራ ኦኬ ኦኬ ደሳሌ ሲያስብ ሸዋ ለጎጃም እራሱ ዝናቡ ሊይዘው ይችላል ነው አሁን። ወይስ ዝናቡ ለቆ ለማን ነው የሚሰጠው? ዝናቡ ከመጣስ ዝናቡ እዚህ ጎጃም ላይ ሮል ካለው አዛዥነቱን ከያዘ አስረስስ እዛ ያለችኝ ብሎ ሊተው ነው ወይስ ዘመነ እዚህ ያለውን ሊነጠል ነው? እሱ አንዱ ነው። ሸዋ ደሳሌ ሲያስብ ሸዋ የአፋብኃው ሁለቱን ሊመራ ነው። ስለዚህ ትናንት ያሳደዱትን ትናንት በየቦታው ያንተ ኃይል እያለ ሲመታ የነበረውን ሁሉ በሙሉ ሰብስቦ አንድ ላይ ያደረገ ኦኬ እርቅ ይፈጽማሉ ብለን ልንወስድ እንችላል። ደሳለኝ ሲያስብ ሸዋ ወይስ ኮሎኔል ማልንገረው ነው የሚሆነው? ይሄንን ያዙ። ከሁለቱ አይወጣም። ወሎ ወንድሙ ማሩ ነው የሚሆነው። ጎንደር ደረጀ በላይ እና በዛ ውስጥ ሰለሞን አጣናው የሆነች ደግሞ የተሻለ ደግሞ ተሾመ አበባው የጎንደር ጠቅላይ ግዛት ዘመቻ መምሪያ የእቴጌ ጣይቱ ክፍለ ጦር ሰብሳቢ የነበረው እንግዲህ እንደምታውቁት እነዚህ ጎሬላ ፋይተርስ እንደዚህ ታጣቂዎች ምናምን የሚንቀሳቀሱት ምን አድርገው ነው? በጥቅሉ ሰዎችን ተከትለው ነው። ሰለሞን አጣናው፣ ደረጀ በላይ ወዘተረፈ ምናምን ያንን አላቀን ወደ ድርጅት እናምጣ ነው። ይህ ሲሆን እነሱ ይቀበላሉ ወይ? የጠላት ትንተና ምን ይመስላል? ከቲፒኤልኤፍ ከሻቢያ ከኦነግ ከሌሎችም ካልሸባብ በነገራችን ላይ የፑንትላንድ ሴኩሪቲ ፎርስ እና የፑንትላንድ ሚሊተሪ ከ50 በላይ የተለያዩ ሀገር ዜግነት ያላቸውን ከአይኤስአይኤስ ወይም ዳሽ ከሚባለው ጋር ሲዋጉ የነበሩ የተለያዩ ሀገር ዜግነት ያላቸውን መያዙን አሳውቋል። በሚገርማችሁ የቱርክ፣ የሳውዲ፣ የሞሮኮ፣ የኢትዮጵያ፣ የሶሪያ እና የታንዛኒያ ናቸው። ከዚህ ውስጥ ትልቁን ቁጥር የሚይዘው የኢትዮጵያ ነው። ይሄ የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ከፑንትላንድም ከሌሎች ኃይሎች ጋር ሆኖ ምንድን ናቸው እነዚህ 20 በላይ እዚያ የሚፈረድባቸው የሚታሰሩት እንዳለ ሆኖ ግን የዳታ ኤክስቼንጅ አድርጎ እነዚህ ሰዎች 20 ፕላስ የሆኑት ከየት አካባቢ ነው ሄዱ፣ እንዴት ነው የተመለመሉት፣ አገር ውስጥ ያለው መዋቅር ምን ይመስላል የሚለው በደንብ መታየት መቻል አለበት። ዝም ብሎ ከ20 በላይ ተያዙ የፑንትላንድ ሴኩሪቲ ፎርስ ሚሊታሪ ያዛቸው ተፈረደባቸው ብለን ብቻ የምናቆም አይመስለኝም። ሶ ከአይኤስአይኤስ ጋርም ከዳሽ ጋርም ከአልቃይዳ ጋርም መስራት አለብን የሚለው ሆዳሙ አለ። ኢትዮጵያዊነት ምናምን የማያሳስበው የሰከረ በተለይ እስር ቤት እድሜ ልክ ምናምን ተፈርዶበት የነበረ ሰላም ይውረድ ከተባለ ያንን እስሩን መጨረስ መቻል ያለበት በተለያየ በደም የገባ የከሰረ የደነዘዘ ፕሮግራም በወልቃይት በራያ የወሰን የማንነት ሌሎች ደግሞ ጥያቄ ያላቸው አሉ። ጠላት ማን ነው? በጠላት ልየታ ዙሪያ የፋይናንስ ጉዳይ አለ። አሁን ሚዲያው ገና ይመጣል። እከሌ ለምን እዚህ አልተካተተም፣ እዚህ ለምን አልተካተተም የሚል የሪሶርስ ጉዳይ ማን ምን ያህል ሰው አለው፣ እንዴት ይዋሃድ፣ ነገ ደግሞ ተዋህዶ አንድ ግንባር ላይ ግባ የሚባለው ሌላ ጉዳይ ነው። እየተረጋገጠም ነገራችሁ አሁን እዚህ አመራር ከሆኑ ውስጥ ከአፋብን አመራር ከሆኑ ውስጥ 3ቱ በቅርቡ ይመጣሉ። 2ቱ ሴኪዩር አድርገዋል። አንደኛው እየወላወለ ነው። ማን ነው የሚለው ደግሞ ሲመጣ የምናየው ነው የሚሆነው። ሰው ይሄ የሻቢያ ፋን ነው እና መግቢያው ላይ የቀጠናው ጠላት የሆነው ይላል። ቀይ ባህርን ስለጠየቀ ኢትዮጵያ በአባይ ጉዳይ ላይ ፍትሃዊ በሆነ መንገድ ልልማ ስላለች ኃይል ማሰባሰቡ በአንዳነት በግብር እና ነገ ደግሞ ተደራድረው መጡ ምናምን ተብሎ እኮ ስልጣን ምናምን ተሰጣቸው ምናምን ተብሎ በቃ በአንዳነቱ ተሸፍኖ ልክ ከትናንት እስከ ዛሬ በአንዳነትን እያነገስ የምንሄድበት ነገር ምን ያህል ነው የሚሆነው የሚለውን ታሪክ የሚያየው ጉዳይ ነው። ዞሮ ዞሮ የአዲሱ የሻቢያ የህዋት የግብፅ ፋኖ አደረጃጀት ይህን ይመስላል። የትም አይደርስም። ጊዜ የማላስቀምጠው እናንተ ይህንን ትንተና መሰረት አድርጋችሁ የራሳችሁን ሬት እንድታደርጉ በሚል ነው። አጭር መረጃ። ሌላው እንግዲህ ዩናይትድ አረብ ኤሚሬት በወር ለሶማሊያ በተለይ ሞቃዲሾ አካባቢ ላይ ለሚንቀሳቀሰው ለልዩ ለስፔሻል ፎርስ የሚባለው የፓራሚሊተሪ ፎርሶች 3800 አካባቢ ለሚሆኑት ወደ $5 ሚሊዮን በየወሩ
ለምንድን ነው ለደሞዝ፣ ለጥቅማ ጥቅም፣ ለሕክምና በየወሩ $5 ሚሊዮን ከፍሉ ነበር። እሱን አቁመውታል። እንግዲህ ምናልባት ሶማሊያ ከሳውዲ አረቢያ ልታገኘው የምትችለው ይሆናል። ነገር ግን እነዚህ ሲከፈላቸው የነበሩ ፓራሚሊተሪ ፎርሶች አመራሮች የፈጠሩት ደግሞ ሊንክ አለ። እሱ አንድ ትልቅ ስጋት ነው ለሞቃዲሾ እና ለአካባቢው። ተጨማሪ መረጃ ባይዶዋ ኦንላይን እንድታነቡት ደስ ይለኛል። የፑንትላንድን ቅድም ነግሬያቸዋለሁ። የሰሜን ምስራቅ አደረጃጀት በተለይ የሶል ዋና ከተማ ላሳኖድ ተገኝተው ትናንት የሆነው እሱ በራሱ ከሶማሊላንድ እና ሶማሊያ መካከል ቀጠናው የፈጠረው ውጥረት አለ። የኃይል መሰሳቦች አሉ። እሱም በደንብ ማየት ያስፈልጋል። አሜሪካ ዴንማርክን እናግዛለን ብለው በድምሩ እነዚህ 8ቱ ሀገራት ተሰብስበው 34 ወታደርን የላኩ። እንግዲህ የአሜሪካ ጦር ሲመጣ ፎቶ ሊያነሱ ምን ሊሉ ነው? እሱ ሌላ ጉዳይ ነው። ግን እኛ በአርክቲክ ኦሽን ያለውን የሚሊተሪ ኤክሰርሳይዝ ለማየት ነው የህርን ባሉት ላይ 8 የአውሮፓ አባል ሀገራት ላይ 10% ታክስ ጥላለች አሜሪካ። ከ5 ወር በኋላ ደግሞ ጃንዋሪ 1 ጀምሮ ደግሞ ጃንዋሪ ስንት ነው ዛሬ? ጃንዋሪ ስንት ነው ዛሬ? 18 አይደል? ጁን 1 ጀምሮ ከ5 ወር በኋላ ጀምሮ ደግሞ ወደ 25% ያድጋል። በዚህም የማይተባበሩ ከሆነ 2 ወር ቆይቶ ኦገስት ላይ ደግሞ 50 እያለ እያደገ እንደሚሄድ የተለያዩ መረጃዎች እየወጡ ነው። ዞሮ ዞሮ ይሄ ግሪንላንድን ለአሜሪካ አስረክባችሁ ስምምነት እስኪፈጸም ድረስ ካልሰጣችሁን የራሱ የአሜሪካ ሰላም ጸጥታ ችግር ነው። ከአሜሪካ አልፎ ደግሞ በራሱ ቻይና እና ሩሲያ እየመጡ ነው። ያንን ዴንማርክ ልትመክተው አይችልም። ኢሮፒያን ዩኒየን ሊመክተው አይችልም። ተስማሙ የሚል ጉዳይ አቅርበዋል። ነገር ግን እነዚህ የእንግሊዝ ጠቅላይ ሚኒስትር ኬር ስታርመር፣ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን፣ የፊንላንድ ፕሬዚዳንት አሌክሳንደር ስተብ፣ የስዊድን ጠቅላይ ሚኒስትር፣ የኔዘርላንድ የውጭ ጉዳይ ሚኒስትር፣ የአውሮፓ ህብረት የውጭ ጉዳይ ሚኒስትር ኢዩ ፎሪን ቺፍ ካጃ ካላስ፣ የጀርመን ስቴፈን የጀርመን ገቨርንመንት ስፖክስ ፐርሰን፣ የዴንማርክ ላስ ሎክ ራስሙሰን፣ የዳንሽ ፎሪን ሚኒስተር፣ የኖርዌጃን ስፒንፓዝ የኖርዌጃን ፎሪን ሚኒስተር የተጣለው 10% ከዶናልድ ትራምፕ ያስቀመጡት ተገቢነት የለውም። ሰብሰብ ብለን እንደ አውሮፓ ህብረት ምላሽ ይሰጣለን ብለዋል። ምን ምላሽ ይሰጣሉ የሚለውን አብረን የምናየው ነው። ከዛ ባለፈ የዩናይትድ አረብ ኤሚሬት ፕሬዚዳንት መሪ ወደ ነገ ማን ነው? እሑድ አይደለ? ያ ከነገ በስቲያ ወደ ህንድ ይጓዛሉ። የአቡዳቢ አልጋ ወራሽ ግርማዊ ሼክ ካሊድ ቢን መሐመድ ቢን ዛይድ አልናህያን ከነገ በስቲያ ሰኞ ወደ ህንድ እንደሚጓዙ ይጠበቃል። የሁለትዮሽ ግንኙነት ሲባል ህንድ አንድ ትሬድ ኮሪደር አላት። የኢንዲያ ሚድል ኢስት ኢሮፕ ኢኮኖሚ ኮሪደር የሚባለው IMEC ኢንዲያ ME ሚድል ኢስት ሚድል ME ኢሮፕ ሲ ኮሪደር የሆነ ዩናይትድ አረብ ኤሚሬትን ቆርጦ የሚሄድ ልክ ዩናይትድ አረብ ኤሚሬት እና ሳውዲ አረቢያ ሀድራማውት ላይ የሚዋጉ ሳውዘር ትራንዚሽን ካውንስልን ደግፈሻል ከሀድራማውት ልታስወጡኝ ነው የሚለው የመጣው በኢራን የበላይነት የተያዘው ሆርሙዝ ላይ በዛ መርከቦች ነዳጅ የሚያስተላልፉ በዛ ነው። ሀድራማውት ግን የራሷን የሚሆኗት ሰዎችን ሳውዘርን ትራንዚሽን ካውንስልን አባራ ወይንም ሳውዘርን ትራንዚሽን ካውንስል ህጋዊ ሳውዲ አረቢያ ከሚደግፈው ፕሬዚደንሻል ሊደርሽፕ ካውንስል ጋር በጋራ ጆይንት ሆኖ ሀድራማውት በኩል ከፍተኛ የሆነ ነዳጅ ያወጡትን ወደ ኢንዲያን ኦሽን እንዲያወጡ ለማድረግ ያ የትሬድ ኮሪደር ጉዳይ ነው። ዝም ብሎ የገልፍ ጉዳይ የፉክክር ጉዳይ ምናምን አይደለም። እና ኢትዮጵያን ሳውዲ አረቢያ ዝም ብላ ስትገፋ 3 ሚሊዮን የማይሞላ የደቀቀ ኢኮኖሚ ያለው ኤርትራን አዝለዋለሁኝ ብሎ ተስፋ ያለው እያደገ ያለ ሀገር 130 ሚሊዮን ህዝብ፣ ሰፊ የእርሻ መሬት፣ ንጹህ መጠጥ ውሃ፣ ሪሶርስ ያለውን ገፍቶ የሚሄድ አይደለም። ፖለቲካ ግልፍተኝነት አይደለም፣ ዘላቂ ነው። ልክ ግብፅ የዛሬ 100 ዓመት ድርቅ ያጋጠመ እንደሆነ እንዴት ታደርገኛለህ ብሎ እኮ ነው። ለዚያው ፕሮቨንግድ የሆነ እንጂ እኮ ያላቸው ውሃ እኮ አስዋንዳምን ያላቸው ውሃ እኮ የእኛን የህዳሴ ግድብ 3 እጥፍ ገደማ ነው። ታስባለህ? የዛሬ 100 ዓመት የዛሬ 200 ዓመት
በአሸናፊነት ስሜት ውስጥ ሆኖ ለመዝለቅ እንዲቻል ማለት ነው። በዛ ውይይታቸው ቤዚክ የሚያደርገው የህንድና የዩናይትድ አረብ ኤሚሬት ወሳኝ ግንኙነት እሱ የሁለትዮሽ ግንኙነት ይኖራል። ከዛ ባለፈ የኤሚሬትስ ሳውዲ ግንኙነት፣ የሶማሌላንድ የዚህ የአይኤምሲ ኢንዲያ ሚድል ኢስት ኢሮፕ ሲ ኮሪደሩ ይሄ አፈጻጸም በተመለከተ ይገመግማሉ። የአርቲፊሻል ኢንቴሊጀንስ የነዳጅ ዘይት ሽያጭ ስምምነት፣ ምክንያቱም ህንድ ከኢራን የተወሰነ ይገዙ ነበር። በአብዛኛው ነዳጅ ያገኙ የነበረው ከሩሲያ ነው። ነገር ግን አሁን ማዕቀብ እየተጣለባቸው ነው። በዚህ ማዕቀብ ምክንያት መውጣት ይፈልጋሉ። ከህንድ ከዩናይትድ አረብ ኤሚሬት ጋር አዲስ የነዳጅ ዘይት ሽያጭ ስምምነት መፈጸም ይፈልጋሉ። ከዛ ባለፈ የጋራ ስትራቴጂክ ኢንተረስት ላይ ህንድ ለሶማሌላንድ እውቅና መስጠት አለባት በሚል ይህን ሎቢ እንደሚያደርጉ ይጠበቃሉ። ያው ጀስት የተለያዩ ጽሁፎችን የተለያየ ቦታ ያነበብኳቸው ስለሆነ ሳይት ማላረግላችሁ ጠቅላይ የምነግራችሁ እነዚህ ዋና ዋና የውይይት አጀንዳዎች ናቸው። በዚህ የቀይ ባህር ቀጠና፣ የአፍሪካ ቀንድ፣ መካከለኛው ምስራቅ፣ የሚድል ኢስት ማለት ነው፣ የዚህ አይኤምኢሲ እነዚህ ጉዳዮች በሙሉ የውይይት አካል ነው። ስለ የውሃ ተፋሰስ ስለ ግብፅ ምናምን ሲባል ነጥላችሁ አትዩት። ግብፅ ኢትዮጵያ ብላችሁ አትዩ። የዓለም አቀፍ የውሃ ተፋሰስ ስምምነቶች ምን ይመስላሉ? ይህ እንደስ ጋንጀስ የኤፍራጥስ ውሃ ምንድን ነው የሚመስለው? አሜሪካ ከሜክሲኮ ጋር ያላት ስምምነት ምንድን ነው? እኛ ብቻችን የተነጠልን ሀገሮች አይደለን። ስለዋገዝን ስለፈራ ነው የማይቀርልንም። እልል ብለን ስላሸበሸብንም የምናገኘው ነገር የለም። በልኩ ነው ነገሩን የምናገኘው። በልኩ በሚኖረው ሰጥቶ የመቀበል ድርድር ሻይ አናረግም፣ አንፈራም፣ አንደነግጥም፣ ኦቨራክት አናረግም። ኢትዮጵያን ለማሻገር ከኛ ያለፈ ከልጆቻችን የተዋስናትን ከአባቶቻችን ባደራ የተረከብናትን ከቻል አልቀን ጨምረን ለትውልዱ ለመስጠት እንሞክራለን። እኔ እንደዛ ነው የማስበው። እኔ እንደዛ ነው የምናገረው እንጂ ቅድም እንዳልኳቸው ነው ተቀባይነት ለማግኘት ግፋ በለው ምናምን ለማለት ሶሪ ለምታዳምጡ እኔ ዩቲዩብ ሰብስክራይበርን አንድ ወር ባልሞላ ጊዜ 300 ሺህ ላደርሰው እችላለሁ። ቀላል ነው እኮ በቃ አፋብን በመመስረቱ እንደዚህ ሆነ። አንድ ወዳጅ ጋር እያወራ ነበር። ተራ ነገር ነው፣ ምንም አይችሉትም። እኛ ከዛ አልፎ ዳርክ ሳይኮሎጂ ሁሉ የሚያሳስበን ሰው ቡስት ለማድረግ አይደለም ነግራቸው፣ እንደዛ አይደለም። አገራችንን ከቻልን አልቀም፣ ባይሆን ደግሞ ልክ የሁለት ተራሮች ወግ የሚለው አለ። ማው አንድ አባት አንድ ቻይናዊ ትልቅ ተራራ መሃል ላይ ተደንቅሮበት ከኔክስት ጎረቤቱ ገበያ ለመሄድ 8 ሰዓት 10 ሰዓት የሚፈጅ ሆነበት። እንዴ በዚህ ምክንያት ይሄማ ምንም አይደለም ብሎ ያንን ተራራ መናድ ጀመረ ነው እንግዲህ ስቶሪው። ከዛ አካፋውን ይዞ የአፈር ማስወገጃ ቅርጫቱን ይዞ ያን ተራራ መቆፈር ይጀምራል። እንዴ ሞኝ ነህ ጅል ነህ፣ እንዴት አንተ ይህን ተራራ እንድዋለሁ ብለህ ታስባለህ? ይለዋል አንዱ ታዛቢ ይመጣል። የለም ችግር የለውም፣ እኔ አቅሜን ያህል አፈሩን ዝቄ ወደዛ አስወግዳለሁኝ፣ ልጆቼ ደግሞ ያቅማቸውን ይሰራሉ። እኛ በትውልድ እየቀጠል እየጨመርን ትውልዳችን እየቀጠለ ይመጣል፣ ተራራው ግን እየቀነሰ ይመጣል አለው። ስለዚህ ኢትዮጵያ ከትናንት የተሻገሩ ቁልሎች አሉ። ዛሬም ጽንፈኛው ጥገኛው በተለያየ ቦታ የተሰገሰገው የቅርብና የሩቅ ጠላቱ ባንዳው፣ አንዳንዱ በድንቁርና አንዳንዱ ሆን ብሎ አንዳንዱ በግል ስሜቱ አንዳንዱ ኢትዮጵያዊነትንና ኢትዮጵያን ሀገሪቱንና መንግስትን ኢትዮጵያንና ስርዓትን ኢትዮጵያንና መሪን ኢትዮጵያንና ፓርቲን መለየት ስላልቻለ በግልፍተኝነት በካልቸራችን እንዲህ ሙቼ እገኛለሁኝ በሚል በዛ ስሜት የሚያበላሻል። ቢያንስ እኛ አእምሯችን እስካወቀ ድረስ ቢያንስ እኔ ተራራው ላይ ተጨማሪ ችግር አልፈጥርም፣ የቻልኩትን አነሳለሁኝ። እኔ ከኔ ቀጥሎ ደግሞ የሚመጣው ትውልድ በጋራ ስንተባበር ደግሞ ኢትዮጵያን የዘጋትን ወደ ቀይ ባህር እንዳንደርስ የዘጋንን የአስተሳሰብ አጥር የዘጋንን 30 ኪሎ ሜትር ድንበር ሰዎች ርቀው ግብፅ 0% ለናይል ውሃ አታዋጣም። ኢትዮጵያን 86% ውሃ የምታዋጣው ወዳጆቼ። አንዳንድ ጊዜ ስናስብ አንዳንድ ጊዜ ለማን ነው የምንለላከው? ምንድን ነው የምናመጣው የሚለውናስ ኢትዮጵያን 86% ውሃ የምታወጣው ሱዳን
10-11 ይላል። ግን የሱዳንም የኛ ውሃ ነው ሶባት ምናምን ተብሎ የሚሄደው ነው ተከዜ ነው የጓንግ ወንዝ ነው ራሱ የሚሄደው እና የተወሰነ ዝናብ አላቸው። ኡጋንዳ 2% ነው ውሃው። ግን ከኛ ጋር እኩል አድርገው እንደመደራደር ህዳሴ ግድብ ምረቃ ላይ ሲመጣ አልመጣም ይልሃል። እኛም ያኔ ኢንቴቤ ላይ የናይል ቤዚን ኢኒሼቲቭና ውሃ እንደሌለው እናውቃለን። አፍሪካዊ ቅርጽ እንስጠው ብለን ነው እንጂ እኛ ተደራድረን አሁን የራሳችንን ጥቅም ከነፈተናው ደም ፈሶበት አጥንት ከስክሰን ነው ግድቡን የሰራ ነው። የሰሜኑ ጦርነት በለው አሁን ያለው እዚህ በየሰፈሩ የሚያፏጨው 4-5 ጥይት ተሸክሞ የሚዞረው ሁሉ የናይል ነው። ባንዳነቱን በአደባባይ ወቁልኝ ብሎ የምስራቅ አፍሪካ የሰላም ጸር የሆነው ይላል መንግስት። ይሄ ነው ቅልብተኛ ባንዳ ሆድ ብቻ እንጂ ጭንቅላት የሌለው የምንለው። ታንዛኒያ 1% ነው። 1% ውሃ ስለሚያመነጩ ያችን ለ1% ለምትሆነው የታንዛኒያ ኤሌክትሪክ ዳም ላይ ደግፈናቸዋል። ይህንን ናይል ቤዙን ተብሎ የህዳሴ ግድብ ምረቃ አልመጣም ይልልሃል። ሩዋንዳ 1% ነው። ስሙ ነው ተጠርቶ አልመጣም። ብሩንዲ ከ1% በታች ነው። ዲአር ኮንጎ ወደ ናይል ብዙ አላቸው እንደምታውቁት፣ ግን ወደ ናይል ቤዚን የምትመጣው 1% አትሞላ። ኢጅፕት 0% ነው። 0% ሆነ ደግሞ በቃኝ አላለም። ዘበኛ ኢትዮጵያ ወደ ቀይ ባህር እንዳትወጣ ኢሳያስን ሻቢያን አቁሟል። ከውስጥ ጠርቶ ቀጥሮ የምስራቅ አፍሪካ የአፍሪካ የሰላም ምናምን ጸር የሆነው የሚል ቱልቱላ እሱን አስቀምጧል። የትም አለመድረሳቸው እግር ስለሌላቸው እናመስግን ፈጣሪ። ግን እነዚህ ባንዳዎች ኢትዮጵያዊነትን ሊመሰክር ስለ ኢትዮጵያዊነት ሊያስተምር ይሞክራል። ሰው እርቀን እናስብ፣ እንሻገር። ሌሎች ከራሳቸው መንግስት ላይ ቅሬታ አልኖረው ብሎ ፓርቲ ላይ ቅሬታ አልኖረው ብሎ መሪ ላይ ቅሬታ አልኖረው ብሎ የሚፈልገው ነገር ተሟልቶለት እንደዛ አይደል። ሀገር ከአባቶቻችን ባደራ የተቀበልነው ከልጆቻችን በተወሱ የያዝነው ነው። ሲሆን አልቀን ጨምረን ለታሪክ ሰጠን እንሂድ። ሟቾች ነን። ነገ ፕሮግራም ለመስራት የምን ዋስትና አለኝ እኔ? ሰውን እንደዚህ ኢንቪቴብል እንደዚህ ሰርቴን ሞት እርግጥ ነው። አንሰርቴን የሆነው ሪስክ የሆነው መቼ ነው የምሞተው? በ55 ዓመት በምንድን ነው የምሞተው? በምን ሰዓት በምን አይነት በሽታ? ሪስክ የሚመጣው እሱ ነው። በት ዴዚ ሰርቴን እና እውነት በሆነው ጥለነው በምንሄደው ዓለም ሸበጥ ለብሶ ከስክስ ለሚገዛ ለወደቀ ተለላኪ ተለላኪ መሆን ከባድ ነው። የአማራ ፋኖ ብሔራዊ ንቅናቄ የሚባለው የትም አይደርስም። ጊዜ የማላስቀምጠው እናንተ ይህን መሰረት አድርጋችሁ የት ይደርሳል የሚለውን እንድትገምቱ ለማለት ነው። ጋት ሚዲያ ደግፉ። በሱፐር ቻት በሱፐር ታንክስ የበለጠ ሸር እንዲሆን አድርጉ። የበለጠ እናሳድገዋለን። የብርሃንም የድምፅም እነዚህ ችግሮች አሉ። ቅድም ብያቸዋለሁ። ከዛ በላይ ማሳደግ ይቻላል። የሚፈልገውን በመንገድ እንደዛ እኛ እንደዛ እናደርግ። ህልሞች አሉ፣ ድሪም አለ። ችግሮችን ብናይ እንታገላቸዋለን። ጅብ ጋር ግን አንሄድም። ቴንኪው